ሜደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የፎዚ ቤተሰቦች ሰላም ጤና ይስጥልኝ። ውድ ሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ ኢንሻአላህ። ዛሬም በተለመደው በታሪክ መጥቻለሁ ማለት ነው። ታሪካችን ይቀጥላል ኢንሻአላህ። ለምታበረታቱኝ ሁሉ ከልብ ነው ምስጋናዬ። ጀዛኩሙላሁ ኸይረን ውዶችዬ። ቪዲዮውን ከቻላችሁ በሸር ጀምሩት ማለት ነው። ላይክ ኮሜንት መስጠታችሁን አትርሱ። ምክንያቱም ኮሜንት ለኛ ብርታት ነውና ማለት ነው። መርሃባ ልጆች፣ የልጆች አስተዳደግ በኢስላም ክፍል 3 ካቆምኩበት ቀጥላለሁ። ኢብን አሲሐቅ ከሙሐመድ ኢብኑ አሊ ኢብኑ አልሁሴን እንደዘገቡት ደግሞ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አንዲት ፍየል ለአቂቃ አረዱና ፋጡማ ሆይ ጸጉሩን ላጨው፣ በሚዛኑ ልክም ብር መጽዋት አድርጊ። ፋጡማም የተላጨውን ጸጉሩን መዘነች። ሚዛኑም የድርሃምና የግማሽ ኃይል ድርሃም ዋጋ ነበረው። ከአነስ ኢብኑ ማሊክ በተላለፈልን ዘገባ ደግሞ ሐሰንና ሁሴን በተወለዱ በሰባተኛው ቀናቸው ጸጉር እንዲላጭ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በማዘዝ የሚዛኑ ልክ እንደ መጽዋቱ ተነግሯል። በዚህ ላይ ማስታወስ የሚገባን ነጥብ አለ። ይኸውም የተወለደው ሕፃን ልጅ ጸጉር ሙሉ በሙሉ ነው መላጨት ያለበት መሆኑ ነው። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም ጸጉር ግማሽ ተላጭቶ ግማሽ ማስቀረትን ከልክለዋልና ከመሃል በማስቀረት ዳሩን መላጨት፣ እዚህም እዚያም በመላጨት የተወሰነውን ማስቀረት አሊያም መሃሉን በመላጨት ዳሩን ማስቀረት ወይም ደግሞ ከፊት በመላጨት የኋላውን በማስቀረት የሚያደርጉ አለጫጨቶች ሁሉ ኢማም ኢብኑ አልቀይም እንዳሉት የተከለከሉ ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም ሌላው ቀርቶ በጸጉር አቆራረጥ ጭምር ፍትህንና እኩልነትን እንዲሰፍን ነው የመከሩን። ይህም ሙሉ በሙሉ መላጨት አሊያም ሙሉ በሙሉ ማስቀረት ማስመሰል ነው። በሸሪዓችን ግማሽ ፀሐይ ግማሽ ጥላ ላይ መቀመጥ የተከለከለ ነው። በአንድ እግር ጫማ መሄድም የተከለከለ ነው። ነብያዊ መለክታቸው መሄድ የተከለከለ ነው። ነብያዊ ምልከታዎች በእርግጥም አስገራሚዎች ናቸው። ሱብሃንአላህ። ሌላም ጥበብ አለው። ነቢዩ ሰለላሁ ዐለይሂ ወሰለም አማኙ ሙስሊም በማህበረሰቡ ውስጥ በተከበረና ስርዓት ባለው ሁኔታ እንዲታይ ስለሚፈልጉም ጭምር ነው። ከፊሉን ጸጉር ተላጭቶ ከፊሉን ማስቀረት ግርማ ሞገስና ውበትን የሚያደበዝዝ ከመሆኑም በላይ አንድ ሙስሊም ከነኚህ ወጣ ካሉ ባህሪያትና መስመር ከለቀቁ ግለሰቦች እምነቶችና አመለካከቶች መገለጫ ከሆኑ ድርጊቶች ራሱን ማራቅ ስለሚኖርበት ነው። ሆኖም ግን ዛሬ አብዛኛዎቹ ለዚህም ሆነ ለሌላው እስላማዊ እሴት ብዙም ሲጨነቁ አይስተዋልም። ከሸሪዓዊ ምልከታዎችም የማያውቁት ጥቂቶቹ ምናልባትም ግዴታዎችን ብቻ ነው። ዲናዊ አስተምሮ የዕለተ ተዕለት መኖሪያችንና መመሪያችን ነውና እያንዳንዷን ነገር ማወቅ ያልገባን እንደሆነም መጠየቅ ይኖርብናል። አላውቅም ማለት ከተጠያቂነት አያድንም። በዲን ጉዳይ ችላ ማለት ስለ ልጅ እስላማዊ እይታ ምን እንደሆነ አለማሰብና አለመጨነቅ ለድኑ አለመጨነቅ ነውና ነገ በዓለማት ጌታ አላሁ ሱብሓነሁ ወተዓላ ፊት ያስጠይቃል።
በአጠቃላይ ከላይ ከተጠቀሱት ህግጋት ምንም እንኳ የሚወደዱ ነብያዊ ሱናዎች ወይም ግዴታ ያልሆኑ ቢሆኑም በእነሱ መስራት በልጆቻችንና በቤተሰቦቻችን በዘመዶቻችን ላይ መተግበር ፈጽሞ ቸላ ልንለው የማይገባ ድርጊት ነው። የሚወደዱ አሊያም ሱናዊ የሆኑ ነገሮችን ችላ ማለት ለግዴታውም አለመጨነቅን ያስከትላል። ይህም አካሄድ ቀስ በቀስ ወደ ግልጽ ጥመት እንዳስገባ ይፈራል። የአላህን ህግጋት ማክበር ውዴታውን ያስገኛልና ወላጆች ይህን ጉዳይ በእጅጉ ሊያስቡበት ይገባል። አምስተኛ ለልጅ ስም ማውጣት። ልጅ ሲወለድ እናትና አባት ልጁ የሚጠራበት በማህበረሰቡም ዘንድ የሚታወቅበት ስም የማውጣቱ ነገር የተለመደ ነው። ኢስላም በዚህ ጉዳይ ላይ ትኩረት ሰጥቷል፣ አጽንቶም ችሮታል። ሙስሊሙ ማህበረሰቡ ስለ ሁኔታው ያውቅ ዘንድም በዚህ ዙሪያ ህግጋትና መመሪያዎችን አስተላልፏል። ጥቂቶቹን እንመልከት። ልጅ ስም የሚወጣለት መቼ ነው? ዋነኞቹ የሀዲስ ዘጋቢዎች ከስሙራህ እንደዘገቡት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። እያንዳንዱ ልጅ በአቂቃው የታሰረ ነው። በሰባተኛው ቀኑ ትታረዳለች፣ ስምም ይወጣለታል፣ ጸጉሩም ይላጫል። ከሀዲሱ የምንረዳው ስም መወጣት ያለበት በሰባተኛው ቀን መሆኑን ነው። በተወለደበት ቀን ስም መውጣት እንዳለበት የሚያመለክቱ ሶሒህ የሆኑ ሀዲሶችም አሉ። ከነኚህም መካከል ቡኻሪና ሙስሊም ከሰህል ብኑ አስሰዒድ የዘገቡት ይጠቀሳል። አልሙንዚር ኢብኑ ኡሰይድ በተወለደ ጊዜ ወደ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዘንድ ይዘውት መጡ። አቡ ኡሰይድ በተቀመጠበት ሁኔታ ነቢዩ ሰለላሁ ዐለይሂ ወሰለም ኡሰይድን ጭናቸው ላይ ያስቀመጡት። ነቢዩ ከፊት ለፊታቸው ያለ የሆነ ነገር ትኩረታቸውን ወሰደና ኡሰይድ ልጁን እንዲቀበላቸው አደረጉ። ኋላም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ህፃኑ የት አለ አሉ። የአላህ መልእክተኛ ሆይ መልሰነዋል ላለ ታጅ መጥፎ ገድ ያለባቸውን ስሞች ከማውጣት ሊጠነቀቁ ይገባል። ቡኻሪ ከሰይድ ኢብኑ አል-ሙሳአብ እሱም አባቱን ጠቅሶ እንዳስተላለፈ ወደ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዘንድ መጣሁና ስምህ ማነው አሉኝ። እኔም ሁዝን ወይም ደግሞ ሀዘን ወይም ጭካኔ አልኳቸው። እርሳቸውም አንተ ሳህል ወይም ደግሞ ገርነህ አሉኝ። እኔም አባቴ ካወጣልኝ ስም ውጭ መጠራት አልፈልግም አለ ኢብኑ ሙስዓብ ሲናገር። ከዚያም በኋላም ሀዘን ተለይቶት አያውቅም። ኢማም ማሊክ ከየህያ ኢብኑ ሰዒድ እንደዘገቡት ደግሞ ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ ለአንድ ሰው ስምህ ማነው አሉት። ሰውየውም ጀምረህ ወይም ደግሞ ፋም አላቸው። የማን ልጅ ነህ? የሺሃብ ወይም ደግሞ ነበልባል አላቸው። ከየት ነህ? ከሀርቃህ ወይም ደግሞ አቃጣይቱ አላቸው። የት ነው የምትኖረው አሉት። በሀርት አናር ወይም ደግሞ በሞቀችው እሳት ውስጥ አላቸው። ከየትኛው አሉት። ከለዟ አላቸው። ዑመር ረዲየላሁ ዐንሁ ለሰውየው እንዲህ አሉት፣ ቶሎ ወደ ቤተሰቦች ተመለስ፣ በእርግጥ ጠፍተዋል፣ ተቃጥለዋል። ሰውየው ሲመለስ ሁኔታው ዑመር እንዳሉት ሆኖ ነበር ያገኘው። እንዲሁም ለአላህ ሱብሓነሁ ወተዓላ ብቻ ባህሪና መጠሪያው የሆኑ ስሞችን ማውጣት አይፈቀድም። በመሆኑም አሐድ አንዱ፣ ሰመድ መጠጊያ፣ ኻሊቅ ፈጣሪ፣ ረዛቅ ለጋሽና የመሳሰሉ ስሞችን መራቅ ያስፈልጋል። አቡ ዳውድ እንደዘገቡት ሃኒ ከጎሳዎች ሰዎች ጋር በመሆን ወደ መዲና በመጣ ጊዜ አቢ አልሐከም ወይም የፍርዱ አባት በማለት ይጠሩት ነበር። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጠሩትና ፈራጅ አላህ ነው፣ ፍርድም ወደ እርሱ ነው። ለምንድነው
አባል ሀከም ተብለህ የተጠራኸው አሉት። እሱም ህዝቦቼ በሆነ ነገር ላይ የተወዛገቡ እንደሆነ ወደ እኔ ይመጡና በመካከላቸው ፈርዳለሁ። ሁለቱም ወገኖች ፍርዱን ወደው ይቀበላሉ። ለዚህ ነው አላቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይህ ምንኛ መልካም ነው። ልጆች አሉህ? ማን ይባላሉ? አሉት። ሹረይህ፣ ሙስሊም፣ አብደላህ የሚባሉ ናቸው አላቸው። ትልቅየው ማን ነው? አሉት። ሹረይህ አላቸው። እንግዳውስ አንተ አቡ ሹረይህ ወይም የሹረይህ አባት ነህ አሉት። ኢማም ሙስሊም ከአቢ ሁረይራ ረዲየላሁ ዐንሁ እንደዘገቡት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዳሉ በትንሳኤ ቀን አላሁ ሱብሓነሁ ወተዓላ እጅግ የሚቆጣበትና ሲበዛ መጥፎውን መሊከል አምላክ ንጉስ ነገስት ተብሎ ራሱን በሰየመው ነው። ንጉስ ከአላህ ውጭ የሌለ ሲሆን እንዲሁ በጣም ፍጹም በሆነ መልኩ ስኬትን የሚያጎሉና የሚያደላድሉ ኋላ ላይ ሳይሆኑ ሲቀሩ ቁጭት ሊያመጡ የሚችሉ ስሞችን አለማውጣት የተሻለ ነው። ለምሳሌ አፈለህ ወይም ደግሞ ስኬታማው፣ ናፈዕ ወይም ደግሞ ጠቃሚ፣ ረባህ ወይም አትራፊ የመሳሰሉትን ያጠቃልላል። ሙስሊም፣ አቡ ዳውድና ቱርሙዚ ከሰሙራህ ኢብኑ ጁንዱብ ረዲየላሁ ዐንሁ እንደዘገቡት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉ። አላህ ዘንድ ተወዳጅ የሆኑ ቃላት 4 ናቸው። ሱብሃንአላህ፣ አልሐምዱሊላህ፣ ላኢላሃ ኢላላህ እና አላሁ አክበር። ልጅህን የሳር ብለህ አትሰይመው፣ ረባህም አትበለው፣ ነጅህም እንዲሁ አፍለህ ብለህም ስም አታውጣለት። ሌላው ደግሞ ከአላህ ውጭ የሚመለኩ የሆኑ ስሞችን ከማውጣት መጠንቀቅ ተገቢ ነው። ለምሳሌ አብዱል ኡዛ ወይም ደግሞ የኡዛ ባሪያ፣ አብዱል ካዕባ ወይም ደግሞ የካዕባ ባሪያ፣ አብዱል ነቢ ወይም የነብዩ ባሪያና የመሳሰሉትን ያጠቃልላል። እነኚህ ሁሉ የተከለከሉ ናቸው። በስተመጨረሻም ከሌሎች እምነቶችና ባህሎች የሚመሳሰሉ የሆኑ ትርጉም አልባና ወፈፌ ስሞችን መራቅ የተሻለ ነው። ምክንያቱም እስልምና የራሱ የሆኑ ውብና ምርጥ ስሞች አሉት። ሙስሊሙ ማህበረሰብም እነኚህን ስሞች ማሳደግና በሰፊው ማስተዋወቅ ይኖርበታል። በዓለም ላይ የሚበዛው ስም ሙሐመድ ነው ሲባል ይህ ለእስልምናችን ትልቅ ክብር ነው። ነቢያችን ሰለላሁ ዐለይሂ ወሰለም የነቢያት ስሞችን እንዲሁም አብደላህ ወይም የአብዱላህ ባሪያ እና አብደራህማንን ወይም የራህማን ባሪያ የመሳሰሉ ስሞችን ለልጆቻችን እንድናወጣ ነው የመከሩት። አቡ ዳውድ እና ነሳኢ ከአቢ ወህብ አልጀሽሚ እንደዘገቡት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወደ ነቢያት ስም ተጠሩ። አላህ ዘንድ ተወዳጆች ስሞች አብደላህና አብዱራህማን ናቸው። እውነተኞቹ ሐሪስና ሐማም ሲሆኑ እጅግ መጥፎቹ ደግሞ ሐርብና ሙራህ ናቸው ብለዋል። ልጅን የእገሌ አባት ብሎ መጥራት ሱና ነው። ከልጆች ተርቢያ ወይም ደግሞ እነጻ ኢስላም ካስቀመጣቸው መንገዶች በልጅ ተክኒያ መደረግ ወይም ደግሞ የእገሌ አባት ተብሎ መጠራት ይጠቀሳል። ይህም በረከት ያሉ ጥቅሞች ያሉት ሲሆን እንደሚከተለው ለማየት ተሞክሯል። በልጅ ውስጥ የመከበር ስሜትን ይፈጥራል። የትላልቆችን የክብር ደረጃ በማግኘት ስሜቱ ከፍ ይላል። የማህበራዊነት ባህሪ ያዳብራል። ይህም የትላልቆቹን ደረጃና በሌሎች አክብሮት የማግኛ እድሜ እንደደረሰ ስለሚሰማው ነው። ገና በልጅነቱ ከትላልቆቹም ሆነ ከተናናሾቹ ጋር የአቀራረብና የንግግር ስርዓትን እንዲለማመድ ይረዳዋል። ለዚህም ይመስላል ነቢያችን ሰለላሁ ዐለይሂ ወሰለም ልጅ ሳይኖራቸው የእገሌ አባት በማለት የሚጠሩት። ይህም ድርጊታቸው ወላጆች
የራሳቸውን መንገድ እንዲከተሉ ለማመልከት ትምህርት ለመስጠትና ልጆቻቸውን በዚህ መልኩ ይጠሩ ዘንድ ለማስተማር ይመስላል። አነስ ኢብኑ ማሊክ ረዲየላሁ ዐንሁ እንዲህ ይላል፣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከሰዎች ሁሉ የምርጥ ስነ ምግባር ባለቤት ናቸው። አቡ ኡመይር የሚባል ወንድም ነበረኝ። ነቢዩ ሰለላሁ ዐለይሂ ወሰለም የኡመይር አባት ሆይ ኑገይር ወይም ደግሞ በመጫወቻ አሻንጉሊቱ ምን ሆነ ይሉት ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ባለቤት እናታችን አይሻ ረዲየላሁ ዐንሃ ልጅ አልነበራትም። ነቢዩ ሰለላሁ ዐለይሂ ወሰለም ግን ኡሙ አብደላህ ወይም ደግሞ የአብደላህ እናት በመባል እንድትጠራ ፈቅደውላታል። አብደላህ የዙበይር ልጅ ሲሆን እህቱ አስማ ብንት አቢበክር አስዲቅ ረዲየላሁ ዐንሃ ደግሞ እናቱ ናት። አነስ ኢብኑ ማሊክ ረዲየላሁ ዐንሁ ልጅ ሳይወለድለት በፊት አቢ ሐምዛ ወይም የሐምዛ አባት በመባል ይጠራ ነበር። ታላቁ የሐዲስ ዘጋቢ አቡ ሁረይራ ምንም ልጅ ሳይኖራቸው በዚሁ ስም ይጠሩ ነበር። ከእነኚህ ሁሉ የምንረዳው አንድ ሰው ልጅ ባይኖረው እንኳን የእገሌ አባት ወይም ደግሞ እናት ተብሎ ቢጠራ ችግር የለውም መሆኑን ነው። የነብዩ የልብ ወዳጅ የሆኑት አቡበክር ረዲየላሁ ዐንሁ በክር የሚባል ልጅ ባይኖራቸውም በዚሁ ስም ይታወቁ ነበር። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ደግሞ ሀፍስ የሚባል ልጅ ሳይኖራቸው አቡ ሀፍስ ወይም ደግሞ የሀፍስ አባት ይባሉ ነበር። አቡ ዘርም እንዲሁ ናቸው። ዘር የሚባል ልጅ ሳይኖራቸው አቡ ዘር ወይም የዘር አባት በሚባል መጠሪያቸው ይታወቁ ነበር። ጀግናው ኻሊድ ኢብኑ አልወሊድ አቢ ሱለይማን በመባል ይታወቅ ሲሆን ሱለይማን የሚባል ልጅ አልነበራቸውም። በዚህ ዙሪያ በርካታ ተምሳሌዎችን ማንሳት ይቻላል። በአጠቃላይ ታላቆችን የእገሌ አባት ብለን እንደምንጠራው ሁሉ ልጅን የእገሌ አባት ብሎ መጥራት ተወዳጅ ነገር ነው። ይህን ለማድረግ ልጅ ሊኖረው አለያም በልጅ ስም መሆኑ የግድ አይደለም። ከልጆች የስም አወጣጥ ጋር ተያይዞ የሚከተለው ተጨማሪ ነጥቦችን ማየት ይቻላል። አባትና እናት በልጅ ስያሜ ላይ የተወዛገቡ እንደሆነ ስም መስጠቱ የአባት መብት ነው የሚሆነው። ከላይ ያየናቸው ሀዲሶችን ይህንኑ ያመለክታሉ። በቅዱስ ቁርአን አላሁ ሱብሓነሁ ወተዓላ ልጅ መጠራት ያለበት በአባት መሆኑን አላሁ ሱብሓነሁ ወተዓላ ገልጿል። ነቢዩ ሰለላሁ ዐለይሂ ወሰለም የተወለደላቸውን ልጅ በአባቴ ስም ኢብራሂም ብዬ ስም አወጣሁለት ማለታቸው ይታወሳል። ወላጆች የልጅን ስነ ልቦና ሊጎዳ የሚችል ስም ከማውጣት በሸሪዓው ተከልክሏል። ለምሳሌ ባሪቾ፣ አጭሬ፣ ሸፋፌ እና በመሳሰሉት። ልጅን አቢ ልቃሲም ብሎ መጥራት። አቢል ቃሲም የታላቁ ነቢያችን ሰለላሁ ዐለይሂ ወሰለም መጠሪያ ነው። ዑለማዎች በነቢዩ ሰለላሁ ዐለይሂ ወሰለም ስም ማለትም ሙሐመድ ብሎ መጣራት ክልክል አለመሆኑን ተስማምተውበታል። የነቢያትን ስም ለልጆቻችን እንድናወጣ ነቢዩ ሰለላሁ ዐለይሂ ወሰለም ራሳቸው አመላክተዋልና። ነገር ግን መጠሪያ ስማቸው አቢል ቃሲም በሚባለው መጠራትን በተመለከተ ዑለማዎች የተለያዩ አቋም ይዘዋል። የሀሳቡ ዋና ዓላማ ልጅሽን ከቁርአን ጋር ለማስተሳሰር የሚረዱ 25 ሀሳቦች። ልጅን ቁርአን እንዲወድ ማድረግ። ልጅ የቁርአን ሂፍዝ ወይም በቃል ማጥናት እንዲቀልለትና እንዲገራለት ማድረግ። ልጅ በቋንቋም ሆነ በቁርአን እውቀት እንዲበለጽግ ማድረግ። ቁርአን የአላህ ሱብሓነሁ ወተዓላ ቃል ነው። ይህን የተከበረ ቃል ለልጅ ማስተማርና ማውረስ ታላቅ ስራ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በላጫችሁ ቁርአንን የተማረና ያስተማረ ነው ብለዋል። ወላጆች በተለይም ከልጅ ጋር ጥብቅ ግንኙነት ያላት እናት ቀጥሎ የተዘረዘሩትን ሀሳቦች ከልጅ ሁኔታና የግንዛቤ አቅም ጋር በሚጣጣም መልኩ በተደጋጋሚና ያለማቋረጥ እንድትሰራበት እንመክራለን።
ነፍሰ ጡር ሁነሽ ሳለ ቁርአንን አዳምጪ። አንዲት እናት በእርግዝናዋ ወቅት የምትገኝበት መንፈሳዊም ሆነ ስጋዊ ሁኔታ ከጽንሱ ጋር ቀጥተኛ ግንኙነት አለው። በእርግዝናዋ ወቅት ቁርአንን በማዳመጥ ላይ የምትዘወትር እናት መንፈሳዊም ሆነ ስጋዊ እርካታ የምታገኝ ስለመሆኑ ጥርጥር የለውም። እርካታው በሷ ብቻ ተወስኖ የሚቀር አይደለም፣ ሆዷ ውስጥ ላለው ልጅም ይተርፋል። እናት የቁርአንን ቋንቋ አረበኛን ብታውቅም ባታውቅም ተጽዕኖ ተመሳሳይ መሆኑ እጅግ የሚገርም የአላሁ ሱብሓነሁ ወተዓላ ተአምር ነው። ይህም አላህ ሱብሓነሁ ወተዓላ በቅዱስ ቁርአኑ ውስጥ አዋጅ አላህን በማውሳት ልቦች ሁሉ ይረካሉ ያለውን የሚያረጋግጥ ነው። ስለሆነም እናት ሆይ ልጅሽ የቁርአን ተጽዕኖ ውስጡ ቀርቶ ያድግ ዘንድ በየቀኑ የተወሰኑ የቁርአን አንቀጾችን ማንበብ ልማድሽ ይሁን። በምታጠቢበት ወቅትም ቁርአንን አዳምጪ። የሚጠባ ህፃን ዙሪያውን በሚያካብቡት ነገሮች ተጽዕኖ ስር የሚወድቅ ስለመሆኑ በሳይንስ ተረጋግጧል። በዚህ እድሜ የህፃኑ የመስሚያ ህዋሳት አገልግሎት ይጀምራሉ። የሰማውን ነገር ተቆጣጥሮና ተርጉሞ እንደ ትልቅ ሰው መመለስ አሊያም መተግበር ባይችልም እንኳ በውስጡ ያኖራቸዋል። ጡት ካጣለ በኋላና እድሜው እየጨመረ ሲሄድ ግን በውስጡ ያጠራቀማቸው ነገሮች ቀስ በቀስ ካሉበት ይወጣሉ። በቀን ውስጥ ለተወሰነ ጊዜ ለ5 እና ለ10 ደቂቃ ያክል ልጅሽን ቁርአን ማሰማት። ለምሳሌ ጧት 5 ማታ 5 ደቂቃ በውስጡ የሚያከማቸውን የቁርአን ቃላትና አረፍተ ነገር ያበዛለታል ማለት ነው። ኋላ ላይ አድጎ ቁርአን መሐፈዝ ወይም በቃሉ ማጥናት ቢፈልግ እርሾ ነበረውና ሂፍዙ ይገራለታል። ቁርአንን እሱ ፊት አንብቢ። አላህ ሱብሓነሁ ወተዓላ የሰው ልጆችን በትክክለኛ የተውሂድና የበጎ ስራ አመለካከት ላይ ነው የፈጠረው። ክርስቲያን አሊያም አይሁድ በማድረግ ከቀናው መንገድ የሚያስወጡት ወላጆች ናቸው። ቁርአንን ማንበብን ጨምሮ አንዲት እናት ልጇ ፊት አንድ በጎ ነገር የፈጸመች እንደሆነ ልጅ ወደዚያ ነገር መሳቡ አይቀሬ ነው። ልጅሽ ፊት ከሆነሽ ቁርአንን በምታነቢበት ወቅት ልጅ እንዳንቺ መሆን ምኞት ውስጡ ይሰረጻል። አብራቸው ስታነቡ ደግሞ ቁርአንን ይብለጥ እንዲወድ ያደርገዋል። ልጅ ፊት ቁርአንን ማንበብ ተማር አንብብ ብሎ ከማዘዝ በበለጠ የተሻለ ውጤት አለው። ይብለጥ የሚመርጠው ደግሞ አባትና እናት በየቀኑ ለአጭር ጊዜም ቢሆን ሰብሰብ ብለው ከልጆቻቸው ጋር ቁርአንን ማንበብ ነው። ቁርአን በስጦታ መልክ ስጪው። ይህም ልጅ የራሱ የሆነ ቁርአን እንዳለው እንዲሰማው ያደርጋል። በዚህም ውስጡ ደስ ያሰኛል። ተደጋጋሚ አንስቶ ከፍቶ ለማየትም ቅርብ ይሆንለታል። ከዚህም ባለፈ ከቁርአን ጋር ልዩ ግንኙነት እንዲኖረውና በየጊዜውም ሳይሰለች እንዳነብ ምከሪው። ቁርአንን የጨረሰበትን ቀን አክብሪለት። ቁርአን መማር የእውቀቶች ሁሉ የበላይ የስኬቶችም ሁሉ ቁንጮ ነው። ቁርአን በጁዞች ወይም አርከኖች የተከፋፈለ እንደመሆኑ ልጅሽ ከቁርአን የተወሰነውን ጁዝ ያከተመ እንደሆነ ደስታሽን ለመግለጽና ለስኬቱም እውቅና ለመስጠት እኩዮቹ የሆኑ ጓደኞቹን በመጋበዝ መጠነኛ ዝግጅት አድርጊለት። በዝግጅቱም ላይ አነስተኛ ስጦታ ስጪው። ይህን ማድረጉ ልጅ የተቀረውን የቁርአን ክፍል ቶሎ ለመጨረስ እንዲጓጓ ሞራል ይሆነዋል። የቁርአን ታሪኮችን ተርኪለት። ልጆች በከፍተኛ ሁኔታ ትረካን ይወዳሉ። በመሆኑም ከልጆችሽ የግንዛቤ ደረጃ ጋር ሊሄድ የሚችል መልኩ ቃላቶችን ጭምር በመምረጥ በቁርአን ውስጥ የሚገኙ ታሪኮችን ንገሪው። ትረካሽን ደግሞ ባለማስፋትና ባለማናዛዛት በቁርአን ውስጥ የተቀመጠውን መልኩ ብቻ አድርጊ።
መቋጫሽም ከቁርአን አንቀጽ በመጥቀስ ይሁን። በትናንሽ የቁርአን ምዕራፎች ዙሪያ ውድድር አዘጋጅለት። ይህም ውድድር በእርሱና በወንድሞቹ እህቶቹ አሊያም ከራሱ ጋር ሊሆን ይችላል። ከእድሜው ጋር የሚመጣጠን ጥያቄና መልስ በማዘጋጀት ስለ ቁርአን ያለው እውቀትና ግንዛቤ እንዲሰፋ አድርጊ። የሚታዩ ተፈጥሯዊ ነገሮችን ከቁርአን አንቀጾች ጋር በማስተሳሰር አስታውሽው። ለምሳሌ ሰማይ፣ መሬት፣ ፀሐይ፣ ጨረቃ፣ ባህር፣ ውሃ፣ ቀን፣ ሌሊትና የመሳሰሉትን በማንሳት ስለነኚህ ነገሮች በቁርአን ውስጥ ምን እንደተባለ በትረካ መልክ ንገሪው። ይህም ልጅሽ በቁርአን እንዲመሰጥ ያደርገዋል። ከቁርአን ውስጥ አንዳንድ ቃላቶችን በመምዘዝ በየትኛውም የቁርአን ምዕራፍ ውስጥ እንደሚገኝ ጠይቂው። ልጅሽ የደረሰበትን እውቀትና ግንዛቤ በማመዛዘን አንዳንድ ቁርአን ውስጥ የተጠቀሱ ቃላቶችንም ሆኑ አንቀጾች በየትኛውም ምዕራፍ ውስጥ እንደሚገኙ ጠይቂው። ይህም ልጅ ከቁርአን ይበልጥ እንዲተሳሰርና ከጥናቱ እንዳይርቅ ያግዘዋል። ከሄደበት ቦታ ሁሉ ቁርአንን የማይለየው ጓደኛው አድርጊለት። ለምሳሌ ከቤቱ ሲወጣ አንድ የቁርአን ጁዝ ወይንም ምዕራፍ በቦርሳው ውስጥ አድርጊለት። ይህም ፍራቻም ሆነ አለመረጋጋት ባጋጠመው ጊዜ ቁርአን ከእርሱ ጋር እስካለ ድረስ ደህንነትና እርጋታ እንዲሰማው ያደርገዋል። በቁርአን እና እውቀቱ ዙሪያ ከሚሰሩ መገናኛ ብዙሃን ጋር አስተሳስሪው። በዓለማችን ላይ የቁርአንን አስተምህሮ የሚያሰራጩ በርካታ የቴሌቪዥንና የሬዲዮ ጣቢያዎች አሉ። ልጅሽ እነኚህን ጣቢያዎች እንዲከታተል አድርጊው። በቁርአን ዙሪያ የተሰሩ ማራኪ ካሴቶችና ሲዲዎችንም አቅርቢለት። ይህም ከእኩዮቹ ሆነ ከሌሎቹ ትላልቅ ታዋቂ ቃሪዎች ጋር እንዲተዋወቅና እንደነርሱ ጥሩ አቀራርና ድምፅ እንዲኖረው ይብለጥ ያነሳሳዋል። አጋዥ ነገሮችን አግዥለት። ቁርአንን በተዋበና ቀለል ባለ መልኩ እንዲማር የሚረዱ ለሂፍዝ እገዛ የሚያደርጉለትን ራሱን ቀረጻ መልስ የሚያዳምጥበትና ሌሎች የተለያዩ ሶፍትዌሮችንና የቴክኖሎጂ ውጤቶችን በየጊዜው በመከታተል ግዥለት። ይህም ልጅሽ ለቁርአን ይብለጥ እንዲማረክ ያደርገዋል ይላል ማለት ነው። እኔ ውዶች ታሪካችን ይቀጥላል። ማሻአላህ ደስ የሚል ታሪክ ነው። ኢንሻአላህ በዝኒላህ አላህ ሱብሃነሁ ወተዓላ እንግዲህ አንብበንም ሰምተንም የምንጠቀም ያድርገን እላለሁኝ። ታሪኩ ይቀጥላል። ለምታበረታቱኝ በሙሉ አሁንም ምስጋናዬ ከልብ ነው። ጀዛኩሙላሁ ኸይረን። ለዛሬ ቪዲዮዬ ይሄ ይበቃኛል ማለት ነው። ቀጣይ እስከምንገናኝ መልካም ቀን ከነምሽቱ ከናዳሩ ሜደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ